አይ ይገናኛል እንጂ ሙሳዬ አይገናኝም። አትቅጣጥም። ለይለቱል ቀድር ማለት ቁርአን የወረደበት ነው አይደለ? የሚለይ ቀን ነው። ገባ እኮ የሚለይ ቀን ነው ብላችሁ እንደምታምኑ እናውቃለን። ችግር የለውም። እሱ አሁን እሱ አይደለም ያጣላን፣ እሱ ችግር የለብንም። ግን ያቺ የምትለይበት ቀን ነው አይደለ? አንድ ቀን ነች አይደል? ስንት ቀን ነው ለይለቱል ቀድር? አይታወቅም ነው እኮ የምልህ። ገባ ወይ? ቀኑ 2 ወይ 3 ወይ 4 ወይ 5 ሊሆን ይችላል። 10 ቀን ሙሉ ሊሆን ይችላል። ኖ በ10 ቀን አንዱ ቀን ነው የምታገኘው። ወይ እንደ አማርኛ አይደለም እንደማወራው። ኦኬ ችግር የለውም። እሷን ቀን ነብይ ያውቃታል ወይስ አያውቃት? አይታወቅም። እንደኔ ከሆነ የሚታወቅ ነገር ከሆነ እንትን የሚባል ነገር ነበርኩ፣ ግን አይታወቅም። ውሸት ነው ማለት ነው። ለሙሐመድ በለይለቱል ቀድር ቁርአን ወረደለት የሚባለው ውሸት ነው። እሱ የማያውቀው ቀን ከሆነ ውሸት ነው ማለት ነው። ኢማጂን ጅብሪል ነው እየመጣ ሲሰጠኝ ነበር። ሙሐመድ ቁርአን እናስነብብሃለን። ወሬ አትቅጣጥም። አይገናኝም አልኩህ እኮ። እሺ ነብይ ያውቃታል ወይስ አያውቃትም? ይሄን ብቻ መልስልኝ። ምን ነው የሚያውቀው? አይገናኝም። ቁርአኑን ይሄ አይገናኝም። የለይለቱል ቀድር ቢባለው አይገናኝም ከቁርአን ጋር። አስረዳኝ። እሺ ይሄን አንብብና ያስረዳው እኮ ነው። ባላነበብም እያስረዳው ነው። አንብብ። እሺ የትኛው ላንብበው? ይሄው ቁጥር 1 ጀምሮ አንብብ። እሺ የኛ ቁርአንን በመወሰኛቱ ሌሊት አወረድን። እሺ ሌሊት እንትን በለይለቱል ቀድር ወረደ እንበል። ግን አሁን ይሄ ከለይለቱል ቀድር የሚያገናኛቸው ነገር አይደለም። የቁርአኑን አንተን ገቢቶ ኦኬ። ይቺ መወሰኛይቱ ሌሊት የምትባለው ለይለቱል ቀድር ነች ወይስ አይደለች? ለይለቱል ቀድር ነው ይመስለኛል። እና ምንድነው አይገናኝም እያልከኝ ያለው? እያነበብከው ገባኝ። ወይኔ ኦኬ ቆይ አንዴ ከቁርአኑ ጋር ለምሳሌ ችግር የለውም። ቆይ አንዴ ቁርአን የወረደው በመወሰኛይቱ ሌሊት ነው አይደል? በለይለቱል ቀድር ለነብዩ። ያቺን ቀን ያውቃታል ወይስ አያውቃትም ሙሐመድ? ቢያውቃት ነው። እኔ እንጃ ብቻ ይሄ ነገር እንትን አላልኩትም፣ ብዙ አልጠየቁበትም። እሱ መልስ ይኖረዋል። ወሬ ከመቀናበር መጀመሪያ መልስ ይኖረዋል። መልስ ታገኛለህ። መልስ አታጠመችኝ። ነብይ ያውቃል። ወሬ አታውራ። አንዴ ሙሳ ምን እንደው ታውቃለህ? እኔ እኮ ሙሐመድ ቢያውቀው ለምን አንተ ይጠይቃለሁ? ሙሐመድ የማያውቀውም አንዴ በ21 ነው ይላል፣ በ23 ነው ይላል፣ 10 ቀን ከ10 ቀኑ አንድ ቀን ነው ይላል፣ አንዴ በ27 ነው ይላል፣ አንዴ ወይ በ25 ነው ወይ በ27 ነው ወይ በ29 ነው ይላል። አያውቀውም ሙሉን ማለት ነው ሙሐመድ ራሱ። በቃ አንተ ስለምጻፍ ወቅ መጀመሪያ ወሬ አታቀናብር። መልስ አታጠማርኩ እኮ። እሺ በቃ ካላወቅኩ ከሌላ ሰው ጋር ቀጥላለሁ። ሙሳ አትናደድ። እሺ ሙሳን ማታበሳጭብኝ። አይ መበሳጨት። ኧረ ብቻ አንተ አትበሳጭ፣ ፈታ በልልኝ። ኧረ አንተንማ በአንተ ማንም እንዳይመጣብህ። አንዷን አከፍርልሃለሁ፣ እሷን ታገባለህ፣ አንተም ትከፍራለህ። በቃ ቀላል አደራቸዋለሁ። ለታችሁ ነው። አፈር ብላ። ኔክስት ዓመት ይኸውልህ ረመዳንና ጾማት ምን አለ ትላለህ? አንተ ደግሞ ሙስሊም ሆነ ረመዳን ትጾማለህ፣ ታየኛለህ። በህልሙ ቅቤ ባይጠጣ አብረን እንጾማለን። ፈታ በል። ወረወር ያስቸግረዋል ነው ወይንስ ምንድን ነው ይባላል? እኔስ አንዳንዴ የቀልድን አይደለም፣ አትቀልድ። ኦኬ በደንብ አስተውሉ። ለይለቱል ቀድር ወይንም ደግሞ የመወሰኛይቱ ቀን ቁርአን የወረደባት ነች። ኦኬ ይሄን አለ ሙሐመድ ከራሱ አንዲትም አይናገርም። ኦኬ መቼ ነው የወረደው ሲባል አንዴ በ27 ይላል፣ አንዴ በ29 ይላል፣ አንዴ በ24፣ አንዴ በ10 ቀን ውስጥ ቁርአን የወረደው አንዴ ነው በመወሰኛይቱ ቀን። ግን መቼ ነው የወረደው አያውቀው። ከራሱ ደግሞ አንዳች አይናገርም። ስለዚህ ያንን የተናገረው በ27 ያለው በ29 ያለው በ30 ያለው አላህ ነበረ እንደዛ ሲል የነበረው ማለት ነው። አላህ መቼ እንዳወረደ ማያውቅም ማለት ነው። መቼ እንዳወረደ ማያውቅም ነበር ማለት ነው። ቃል እንኳን ደህና መጣ። ኦኬ እንብላ። እራት እየበላን ነው፣ እያፈጠርን ነው። እቺ መወሰኛይቱ ቀን ደግሞ ምንድነች? መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀ? መወሰኛይቱ ሌሊት ከሺህ ወር በላጭ ናት።
ለምንድነው ከሺህ ወር በላጭ ሆነችበት? ምክንያት ምንድን ነው? እሱ ምክንያቷ ምንድን ነው? ለምሳሌ የአረፋ ቀን የሚያህለው ቀን የለም ይባላል። አረፋን የሚያህለው ቀን የለም ከተባለ መልሶ ደግሞ ችኛዋይቱ ከሺህ ወር ብትበልጣለች ማለት ምን ማለት ነው? ስለዚህ ቁርአን እንዴት ነው የወረደውስ? እንዴት ነው የወረደው? ዓለም ሳይፈጠር ሰማይ ምድር ሳይዘረጉ ምንም ሳይኖር አላህ ቁርአንን ጽፎ ነበረ። ከዛ ላይ ከጻፈው ላይ ቀንጨብ አድርጎ ወደ ቅርቢቱ ሰማይ ወይም ሰማይ ዱንያ ያወረደው በሌሊቱል ቀድር ነው ብላችሁ ታምናላችሁ? ባይዘው እንደዛ ስሚላል ወይ ቁርአናችሁ ላይ እንደዛ ሚላል? አንድ ጥቅስ ሰማይ ላይ ነው የወረደው የሚል አለ? አንድ ጥቅስ ብቻ፣ ብዙ አይደለም እኛ የምንፈልገው። ወይንስ የአላህን ስህተት ከጊዜ በኋላ የመጡት ከሺህ ዓመት በኋላ የሚመጡ ከ100 ዓመታት በኋላ የመጡ አላህ እዚህ ጋር ተሳስተሃል እንዲህ ብለን እናርም እያሉ ነው? አርመውት ነው አላህ? ካልሆነ አንድ ማስረጃ፣ የትኛው ቁርአን ክፍልስ ነው ቀድሞ የወረደው? የትኛው ነው ቀድሞ የወረደው? የትኛው ነው የተከተለው? የትኛው ነው መጨረሻ የወረደው? የቀኑም ቦስ እዚህ ላይ ራሱ ሌሊቱል ቀድር አንድ ቀን ነች አይደለ? ላይክ አንድ ቀን ነች። ቀን ላይ ሊሆን ይችላል፣ ኦርናይት ሊሆን ይችላል። ለምሳሌ ሳውዲ ላይ የወረደበት ቀን ወይ ደግሞ ማታ ከሆነ ሳውዝ ፖል ላይ ያሉትስ እንዴት ነው ያንን ሊያገኙት የሚችሉት? ቀኑን ማለት ነው። ይሄ የተመረጠ ቀን ነው። ላይክ ቁጭ ብሎ የሚታደርበት ነው። እያለቀሱ ቁርአን የሚቀራበት ነው። ማይነጋ እንትን ለረጅም ሰዓት በጨለማ ወይም ብርሃን የሚሆንባቸው ሲጀመር ደግሞ እንዴት ነው እሱ የሚያስረሳው? አላህ ከሆነ ቺን ቀንስ ደግሞ ለምንድን ነው ያስረሳው? ከዛ አንዴ 7 ነው፣ አንዴ 27፣ አንዴ 29፣ 24 እያለ ለምንድን ነው እሱ ማደናገር የፈለገው? ኢብን አባስ ደግሞ በ24 ፈልጓት ይላል። መመሪያቸው መቼ እንደወረደ አላህ ራሱ እንዴት ላያውቅ ይችላል? ፍጡር አያውቅም ቢባል መልካም፣ ተሳሳተ ቢባል ወደ ማን ነው የምንመልሰው? ይሄን ወደ አላህ ነው የምንመልሰው። ምክንያቱም ሙሐመድ አያውቅም ማለት አላህ አያውቅም ማለት ስለሆነ፣ ምክንያቱም ሙሐመድ እያንዳንዱ የአላህ አፍ ስለሆነ፣ ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ስለሚል የሚናገረው ሁሉ ወይ ከሆነ መገለጥ ከሆነ ራእይ ከሆነ አላህ የነገረውን ብቻ ከሆነ የሚናገረው አይዋሽም፣ ልቦለድም አይናገርም። ሱረቱ ነጅምን አንዴ ክፈተው። እሱ አይናገርም ምንም። እኛ ቁርአንን በመወሰኛት በኮከብ እምላለሁ በወደቀ እና በገባ ጊዜ ነቢያችሁ መሐመድ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ የሚናገረው ልብ ወለድ አይደለም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ የመሐመድ ንግግር እንዳለ ራእይ ነው ወይ ነው። ስለዚህ አላህ እንዴት ይህንን አያውቅም? መች እንደወረደ እንኳን ቁርአን እንዴት ማወቅ ተሳ ነው? እንዴት ይህንን ማወቅ ተሳ ነው? አንዴ ይህንን እንዴት ማወቅ ተሳ ነው? ይሄ በጣም ሊፈተሽ የሚገባ ነው ማለት ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እፎይ እንዴት አለ? ሰላም ብያለሁ። እግዚአብሔር ብታ እግዚአብሔር ባርክ። መምህር ኤፍሬም፣ ዲያቆን ያሬድ፣ ዴቭ፣ ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ነህ እፎይ? ሰላም ተነስለ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። ይፍቱን ይባርኩን ሰላም ብያለሁ። እግዚአብሔር ብታ እግዚአብሔር ባርክ። እንዴት አላችሁ? እግዚአብሔር ይመስገን። ይፍቱን ይባርኩን አባታችን እንኳን ደህና ነው።
እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ኦኬ ጉድ። ከዛ በፊት ግን አብድ ምናምን የሚል አለ አካውንት ያለው ከስራ አረብኛ ስሚት ይሰማል። ጉድ ነው መጣም ብራዘር ማመን ነው እንዴ? ማመን ነኛ። ለምንድን ነው ግን አፍ የምከፍተው? ቀዳዳ ነው አለ። ኧረ አይደለም፣ ስሙ መሐመድ ነው። ልጅ መሐመድ ነበር፣ ስሙን ቀይሮ ነው። እያመሳሰልኩ ነው። አውቃለሁ። ምን አይነት የምር አይደለም። ሙሳ ታገኛለህ። ታዲያ ለምንድን ነው እንደዚህ የምትሆነው? ዘንባለ ወላሂ አልፋታም። ደደብ ሙሳ የምሬን እኮ ነው። ልጁ እኮ ስሙ እንደዛ ነበረ። ሰሞኑን የሆነ ሰዓት ላይ ሰሞኑ የሆነ ፓውል ሰርታ ላይ መሐመድ ተብዬው ገብቶ ቁርአን ምናምን ተፋው። አንዴ ይህንን ጉድ ካስታወሳችሁት የሆነ ሰዓት ላይ አይጥ የገባባት ትበላለህ አበላም። በዛ ላይ እሱ መጥቶብኝ ነው እና አልበላም ያለው ልጅ ነው። ታውቁታላችሁ መሰለኝ። አልበላም አንዴ ሜቢ ታስታውሱታላችሁ። አይጥ የገባበትን ቂቤ ሙሳ ነበርክ እንደ ያኔ አይጥ የገባበት ቂቤ በላለው ብለሃል አንተ? አልሰማሁም። ምንድን ነው ታሪኩ? ንገረኝ እስኪ። ቂቤ ውስጥ አይጥ ቢገባና ቢሞት ቢበሰብስ ትበላለህ? ቂቤውን አይጧን አውጥተህ ቂቤውን ትበላለህ? ኧረ እናንተ ብሎ ነው ያልበላል። ቪዲዮ እሱ ነበረ። ይህም ተከራከሩና ነቢልም ነበረ። የሆነ ነቢል የሚባል ልጅ ያለ አክቹዋሊ እሱም ወጣል ከእስልምና። አክቹዋሊ የቴስት ነው ግን አልመጣም ወደ ክርስትና። ያኛው በጊዜው ነቢል በላለውኛል። በመጀመሪያ አልበላም አለ። ሀዲሱ ሲመጣበት ግን ምን ችግር አለው በላለሁ ነብያችን ካለ አለ። አክቹዋሊ አሁን ወጥተዋል እሱ ከእስልምና። ኤኒዌይስ እችን ክፍል አንዴ አንብቡልን እስኪ አረብኛውን። መሐመድ ወይንም ሙሳ እንዴት ነው ይሄን የምትረዱት? ወይንም ሌሊተል ቀድርን ሌሊተል ቀድርን እንዴት ነው የምትረዱት? ጉድ ትመልሳለህ ወይንስ አይመለከተኝም እስልምናው ብለሃል? ኡሙ ሃይመን ኢብኑ ማንኛውም ማይክ ያነሳው አላነሱም። ጉድ አለ ኢብራሂም አለ። ምንድን ነው የሚለው? ይሄኛው ምንድን ነው የሚለው? የመጀመሪያው ነው። የመጀመሪያው ነበርኩት ነው። ያው በቻልኩት መልሽልሃለሁ። መወሰኛይቱ ቀን ሌሊተል ቀድር መሆኗን ታውቃለህ? ቀን አንዱ ቀን ነው ተባልኩት። ቀን አልተለየለትም። ሀዲስ ላይ ደግሞ ነብይ ተናግሯል። ቀን ተናግሯል። አንድ ክፈተ ክርስቲያን ቅድም እያወራንበት የነበረው እኮ እቺ ሀዲስ ነች። ስለ ሌሊተል ቀድር እንደዚህ ብሎ ተናግሯል። ሙሳ ምን ብሏል መሰለ መሐመድ? እሺ ሌሊተል ቀድር ኢዝ ዘ 27th ናይት ኦፍ ረመዳን ይላል። ሌሊተል ቀድር 27ኛው የረመዳን ሌሊት ነች። ነው አይደለም? አይ ብዙም እንትን ግን እንደሰማሁት እንደ ሀዲሱ ከሆነ እንትን እኔ እንደማውቀው ከሆነ በአስሩ ነብዩ ከራሱ አይናገርም አይደለ? ማለት ከራሱ ይናገራል። መሐመድ ምን ነው የሚናገረው? ከራሱ ነው የሚናገረው ወይንስ ንግግሩ ወይ ነው?
ሙሳ አልመጣልኝም ብሎ ያልገባኝ ያልከኝ ነገር ራሱ ኦኬ። ይሄን ንግግር ካላ ሰምቶት ነው ወይንስ ከራሱ ነው የተናገረው? እሺ ይሄ ንግግር እኮ ቁርአን ነው። እንትን ነው ነብይ ሰለላሁ ዐለይሂ ወሰለም እንትን ያሉ ነገር እኮ አይደለም፣ ከቁርአን ነው እሱ እንትን የሚለው ሐዲስ ነው። ነብዩ ነው የተናገረው እና አልኩህ እኮ ከቁርአንም እንትን ነው የወረደ ነው እኮ ነብዩ በራሱ እንትን ፈላስሞ አይደለም ጎበዝ። ስለዚህ በ27 ብሏል ማለት ነው። አላህ ቁርአን ያወረድኩት በ27 ነው ብሏል ማለት ነው አይደለ? ሹፉም ኦኬ አላህ በቃ ክርስቲያን ኦኬ። ለጥያቄ እንጠይቀው ሙሳን እዚህ ላይ ቀለል ያለ ጥያቄ ጠይቀኝ። ለይለቱል ቀድር መቼ ቀን ነው ማታ ነው ሙሳ? ለይለቱል ቀድር ቀን ነው ማታ ነው? ይሄ ደግሞ ጥያቄ ነው ብሎ የምታቀርበው ማታ ነው። ማታ ኦኬ። አሜሪካ ላለ ሰውስ? አንተ አሜሪካ ሄደህ ጸልይ፣ ትዛ ታገኛለህ። በኢትዮጵያ ነው በሳውዲ ነው ቀን ሌሊት የሚሆነው? ዝም በላችሁ ጉራግራ የምትሉ ሰዎች፣ ክርስቲያኖች፣ ኦርቶዶክስ የምትባሉ ሰዎች እኔ እንጃ ብቻ መጨረሻችሁ ሙሳ አንዱን በቃ ምንም የምታውቀው ነገር የለም ስለ ለይለቱል ቀድር። በጣም ነው የሚያሳዝነው። ሙስሊሞች በጣም ብዙ ጊዜ ደጋግመው ያወራሉ ስለሷ፣ ግን ምን እንደሆነ አያውቁም፣ መቼ ይሁን አያውቁም። ቁርአን መቼ እንደወረደ ያክሰዋል። እኔ አሁን እኮ እንትን አላልኩም፣ መልስ አልሰጠሁም። ሙሳ ሜታርክ ኦኬ ላታዘ ኢብራሂም አለ ኦኬ ኢብራሂም እናስወርደው። አታዝን ኦኬ አታዝን ነው ማነው አለ የለም ከሌሉ ሸኛቸው ይረዱ። ላታዘን አለ ከስር ነው ይማሩ። ዛሬ ደስተኛ አይደሉም። በርከት ካላሉ አይደፍሩም እኮ እኔም ቤት ኤኒዌይስ ሙሳ አንተ ጎራመች ነው የሚያልከው። ያ ደስ የሚላቸው ብቻቸውን በቃ ማሸነፍ እንችላለን ብለው እኔ ብቻ ያገኙ ሲመስላቸው ነው። ዛሬ ረዳት አላገኘም፣ አንተ ብቻ ነው። ምን ይሻላል? የምን ረዳት ነው ብሩዬ? አታስፈራራኝ። በምንም ነገር አታሸንፈንም። ለምን ጎራ ትነፋለህ? አላውቅም እኮ ነው መልስ። ሮጥ እኔ አሁንና እውቀት የለኝም። ለምሳሌ እኮ ወይ ለምሳሌ እስልምና እንትን አለው ገባ፣ ግን አታሸንፈንም ትላለህ። ባወቁት ያክል እየመለስኩ ነው። የሚያውቁ ሰዎች አሉ። ከፈለግሽ ምን መለስክ? እሺ ምን መለስክ? ምንም እኮ አልመለስክ። ቁርአኑ እንዴት እንደወረደ ጠየቅን፣ መለስክ። እሱ ችግር የለውም አልመልስም አልኩ። ባወቁት ያክል መልሳለሁ። ግን የሚያውቁ ሰዎች አሉ። ረመዳን መቼ ነው? እሺ ረመዳን መቼ ነበረ ጾም የተጀመረው? ከእነሱ ጋር ተወያይ መች ከቻልክ። ረመዳን ስንት ዓመት ሆነው መጾም ከተጀመረ? ስንት ዓመት ሆነ? አንተ ያው አልተጸነስክም ነበር። ያው እዛ እንዴ አሁን በነገርም አይገባም እኮ። ረመዳን ምን ያህል ጊዜ ሆነው? ምን ያህል ጊዜ ሆነው ነው? ምን ይላል ቁርአኑ ላይ? ምን ይላል? አንዱ በመታ ነው እንትን የምትለው ጉራ የምትነፋው። መልስ ስለሌለው እኮ ነው ቁርአኑ መጠይቀው። ወንድሜ መልስ ቢኖር ለምን ጠይቃለሁ? እንትን እኔ እንደሰው እስቲ ካረሳሁት ነብዩ ነው ውስጥ ከአላህ ተቀበለው ይመስለኛል። ከዛ ቁርአን ነብዩ መጾም ጀመሩ። መጀመሪያ ነብዩ ነው መጾም የጀመሩት። ነብይ ከሆነ በኋላ ነው ነብይ ከመሆኑ በፊት? ወይኔ ነብይ ምን ማለት ነው? ነብይ ከሆኑ በፊት ነው። ሰይድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አማን ናችሁ? ሰላም ናችሁ? ሁሉ ሰላም ነው። ሁሉ አማን ነው። አማን ነው። ፎይ እንዴት ነህ? ደህና ነህ?
ይመስገነው። ሙስሊም ነህ? በመጀመሪያ ደረጃ በደንብ ከመለስክ እንኳን እኔን ከጨመቅ እኮ ሙስሊሞቹ እንዳለ ፎሎ ያደርገዋል እኮ። ክርስቲያኑም ይሄማ ጀግና ነው ብለው ፎሎ ያደርገዋል። እስቲ ከክርስቲያኑ ይቅደም። ቅንነት እኮ ነው። እኔ ቅንነት ነው የጠየኩት። መጀመሪያ ቅንነት አረ የሚቀድመው እና እኔስ ታዲያ መቼ እምቢ አልኩኝ? ያደርጉሃል አልኩህ እኮ። በመጀመሪያ አንተ አድርገኛ ታዲያ ከኔው ይጀምር። አዎ ከአንተ መጀመር አለበት። በቃ ጥሩ ከመለስክ ፎሎ አደርጋለሁ። መልካም። ይሄ ነው ቅንነት፣ መልካምነት ማለት ይሄ ነው። እኔ እየሰራሁት ነው። ያው ፎሎ እያደረጉ ነው። ብዙ ሰው ፎሎ አድርገዋል። ያው 70 ሰው ፎሎ አድርገው ነው አሁን። አይ ቲንክ እንደዛ መሰለኝ እያደረጉ ነው። ስለዚህ ድሉን ተጠቀምክበት ማለት ነው። መልካም ቴንኪው ወንድሞች፣ ክበሩልኝ። ሁላችሁም በጣም ከልብ አመሰግናለሁ። ሌለተል ቀድርና እስከዛ እያወራ ፎሎ ያደርገዋል በያላችሁ በሳይት። መልካም ሌለተል ቀድርን በዛ ብታወራበት አሪፍ ይሆናል። አንተ እየጠበቃ ነው ወይስ እፎይ? ኡስታዞች መሻይሆች አሉ፣ እነሱ ሼር አይመለከተኝም። እኔ አጠብቃትም ማለት ነው። እኔ የሚመለከተኝ ስራዬን ነው። ፎሎ አድርጉኝ። አሁን ታብታበ ቴንኪው። ለማንኛውም ታብታብ አድርጉ እናንተ፣ ፎሎ አድርጉ፣ ታብታብ አድርጉ። አንዴ ድገምና ንገራቸው። 200 ሰው እኮ ፎሎ አደረገ። በጣም ደስ ይላል። መልካም እሺ፣ ፎሎ አድርጉት። እሺ ጥሩ ጸባይ ካለው ጥሩ እቃ ካለውም ደግሞ ትገዙታላችሁ። እቃ ምሸጥ ምትሆላችሁ አዲስ ጎጆ የምትወጡ እናንተ ምናምን አበረታታለሁ። ስጦታ አለኝ። ማንኛውም ሙስሊም ክርስቲያን መሆንክ ስጦታ አለኝ እና ጎጆ ስወጣ አንተ ጋር ነው የምመጣው። አዎ በሚገባ ቀጥ ብለና ችግር የለውም። ዝንጥ አድርጌ እንሰራለን። አብሽር። እሺ ቴንኪው። ኤኒዌይስ እሺ ወደ ቶፒካችን አንዴ እንመለስና ስለዚህ ስለ ሌሊተል ቀድር በተመለከተ ነው ዛሬ እየተመለከትን ያለ ነው። አይ ቲንክ ሳይድ ብዙም ታላወቀው ሌሎቹ ጋር ልለፍ። ሌሊተል ቀድርን እንዴት ነበረ ያሳለፋችሁት? ወይንም ደግሞ እንዴት ነው የምታሳልፉት? አሁን የዘንድሮውን እንዴት ነው የምታሳልፉት የሚል ነው ማለት ነው። ሌሊተል ቀድርስ ቁርአን የወረደበት ነው ሲባል እንዴት ነው የወረደው? ቁርአን እንዴት ነው የወረደው? በአንድ ጊዜ ወዴት እንዴት የሚለው ምላሽ የሚያስፈልገው ስለሆነ ማለት ነው። እስልምናን ያወቅነው በቁርአን ነው ብላችሁ እንደምታምኑት ሁሉ፣ ምክንያቱም ቁርአኑ ከሌለ እስልምና ሊኖር አይችልም። መመሪያችሁ ቁርአኑ እስከሆነ ድረስ ማለት ነው። ሰው ቁርአኑ መመሪያችሁ ከሆነ ደግሞ ያ ቁርአን እንዴት ነው የወረደው? በሌሊተል ቀድር ነው የወረደው ተብሎ ይታመናል። ያችን ሌሊተል ቀድር ግን መቼ ነች? አንዳንዱ 24ኛው ቀን ይላል፣ አንዳንዱ ኦድ ነምበር ነው ይላል፣ አንዳንዱ በ10 ቀናት ነው ይላል፣ አንዱ ሌላ ቦታ አንዳንዱ ላይ ደግሞ 27 ቀን ላይ ነው ይላል። ሙሐመድ ደግሞ ከራሱ አንዳችም አይናገርም ይላል። በራሱ አንዳች ከራሱ ማይናገር ከሆነ ለምንድነው እንደዚህ ብዥታ ውስጥ የከተተው? አንዴ በዚህ ቀን ነው፣ አንዴ በ27 በ8 በ9 ነው የወረደው፣ አንዴ ደግሞ በ4ኛው ቀን ነው የወረደው፣ አንዴ በ7ኛው ቀን ነው የወረደው፣ አንዴ በ10 ቀን ውስጥ ነው የወረደው። ፈልጓት ሌሊተል ቀድርን። ለምን ከራሱ አንዳች ማይናገር ከሆነ አላህ ለምን ኤግዛክት አንዷን ቀን ሳይናገር? ያስ ቁርአን እንዴት ነው የወረደው? ከጥብቁ ሰሌዳ ከለዋል መንፉዝ ላይ የተጻፈው በጥብቁ ሰሌዳ ላይ የሚገኘው አንዴ እንዴት ነው የወረደው? 114 ምዕራፍ ብቻ ነው የወረደው። የተነሰኩት ቁርአን ክፍሎችም አብረው ነው የወረዱት ወይስ እነሱ በኋላ ዝም ብለው ነው የሚመጡ ናቸው? እነሱስ እንዴት ነው የወረዱት? እነኝን አድሬስ ማድረግ ይችላሉ ወይ? መመለስ ትችላላችሁ ወይ የሚል ጥያቄዎች ነው ያሉን ማለት ነው። እነኝን መመለስ የሚችል አካል ይኖራልን? እነኝን አድሬስ ማድረግ ይቻላል? ኦኬ ያ በጣም ኮምፕሊኬትድ ሀሳብ ነው። በነገራችን ላይ እንግዲህ ቁርአን ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ወረደ ብለው ያምናሉ ሙስሊሞች በረመዳን ወር። እናም ደግሞ ለነቢዩ ደግሞ ከቅርቢቱ ሰማይ ካለው ወደ ለሙሐመድ ተሰጠው ብለው ደግሞ ይናገራሉ። ኦኬ
እንደዛ ከሆነ ቁርአን ሲወርድ በአንድ ጊዜ ነው የወረደው ወይስ ደግሞ አይደለም? በተለይ ደግሞ ያቺ መወሰኛይቱ ሌሊት በተባለችው ሌሊት የወረደው በአንድ ጊዜ ነው ወይስ አይደለም? እንዴት ነው የወረደው? የትኛዋ ሌሊት ላይ ነው የወረደችው? ሙስሊሞች አይ ቲንክ በነገራችን ላይ እነዚህ ቁርአን ግልጽና የተብራራ ነው ብሎ ይናገራል ራሱ። ምን ይላል እዚሁ ላይ? አብራሪ በሆነው መጽሐፍ እንምላለን ይላል። ለነገሮች ሁሉ ያብራራል፣ ነገሮችን ሁሉ ይናገራል ብሎ ይናገራል። ይሄ አብራሪ የሆነው ቁርአን ስለ ለይለቱል ቀድር ቁርአን እንዴት እንደወረደ፣ መቼ እንደወረደ፣ የትኛው ሌሊት ላይ እንደወረደ፣ ወደ ቅርቢቷ ሰማይ በምን ሰዓት እንደወረደ፣ ኢቭን ወደ ቅርቢቷ ሰማይ እንደወረደ ቁርአን ላይ ሽታውም የለም። ለምሳሌ የሚናገር የቁርአን አንቀጽ አለ? አንድም አንቀጽ የለም። ስለዚህ ያቺ የተባረከችው ሌሊት የተባለችው ለማን ነው የወረደችው? ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ነው ወይስ ከጥብቁ ሰሌዳ ለሙሐመድ ነው? ዙሌካ መልሳለሁ እያለች ነው አሉ። እኔ ካልመለስኩ እያለች ነው። ዙሌካ እፎይ ወንድሜ፣ ሁላችሁንም ከታች ከላይ ያላችሁ ሰላም ብያለሁ። ድንገት ተስቤ ነው የገባሁት። በነገራችን ላይ እፎይ ስለ ሌሊቱል ቀድር ስትል ያው የዛሬ ዓመት እኔም ጠባበቅ ነበረ። በተለይ በዚች በ10 ቀኗ በዚህ በ10 ቀን ውስጥ ባለችው ሰዓት ላይ ከሌሊቱ ከ1 ሰዓት እስከ ሱብሂ ድረስ ስሰግድ ነበረ። እኔ እንትን የምለውና ምልክቶች አሉት ምናምን ሲባል እንኳን የእውነት ነው የምልህ በዛን ባሉበት ሰዓት ላይ አላህ እንትን ይላል ሲሉ የሆነ ምልክት የማይ ይመስለኝ ነበረ እኔ ማለት ነው። እንደዛ ዱዓ በማደርግበት ሰዓት ላይ ብዙ ነገርና ግን ምልክት አላገኘውም። ምናልባት ያው ውጭ ላይ ወጥቼ ዱዓ ስላላደረግኩ ይሆን እንደምካፍር ያውቆ ነው ምልክት ያልሰጠሽ ይሉሻል። ክርስቲያን እንደምትሆኝ ያውቆ ነው ምልክት ያልሰጠሽ። ሌሊቱል ቀድር ላይ ነው እየሰደበች ዱዓ ያደረገችው ማለት ነው። ያኔ እኔን እየረገመች ነበር። አላህ ያጥፋው። አልረገምሽኝም። አላህ ያጥፋው። አንሳለን። አምና ሌሊቱል ቀድር ላይ ተሳተፉ። አላህ ፎይን ያንሳው ወይ አላልኩም። ፎይን አላህ ያንሳው አላልኩም። በነገራችን ላይ ወንድም አለም ግን ምንድን ነው ያልኩት? ይሄ ደግሞ ከየት ታስሮ ተለቀቀብን? ይሄ እብድ ነው ያልኩት። ለእውነቱ አልዋሽም። ያኔ ግን እብዷ እኔ ነበርኩኝ። ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈለግ እጅግ በጣም ብዙ ሰዎች አሉ። የእውነት የምለፈው ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያልባሉና እኔ ባይፈሩ ይሻላል ነው የምለው። ለምን አንድ ሰው ክርስቲያን ሆኖ ሞት እኮ ሞት አይባልም። የእውነት ነው የምልህ። አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይሄው እያረዱ ነው ያሉት። እኔን ሲያርዱን በደስታ ነው አባቴ ጋር ነው የምገናኘው። የክርስቲያን ሆኜ ግን ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በ3ኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው ምናምን ጥያቄው ለራሱ የሚደብድብ ለራሱ ሙቼ ስለ ቀብር ቅጣት መቼም ታውቃላችሁ። እኔ ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲንትን ሲልህ ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩ ግን ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድን ነው እዚህ ጋር አሁን እፎይ ጋር መጥተው አንተ ጋር የሚሳደቡ አሉ። ምን ይላሉ ለእነሱ? እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለሚሉ መልእክት አለሽ? አምላክ አይደለም ለሚሉት እውነት እፎይ
አምላክ አይደለም ብለው ከአንደበታቸው ይህንን ቃላት ከማውጣታቸው በፊት ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መጥተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነው የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ ራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው ግን በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከ ዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ነው የምለው። እየፈራችሁ ደግሞ ወንድሜ ምን ይለኛል አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ነው ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ ነው። ስለዚህ እኔ በጣም ደስተኛ ነኝ። የእውነት ሆይ በጣም ነው የማከብርህ፣ በጣም ነው የምወድህ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድም የገባሁትም። በፊት የኔ ቤት ይታወቃል ከድሮ ጀምሮ ያቁኛል። እሱ ምንድን ነው የሚያውቁ በነፍ ኡስታዞች እኔ ጋር ይመጣሉ፣ እጠይቃለሁ። የአንደኛው ኡስታዝ የሚተፈስረውና የአንደኛው አንድ አይደለምና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ ይጠይቃለሁ። ያው ይመልሱልኛል። ካተዋጠለኝ ደግሞ መልሼ ደግሞ እንደዚህ አንዱ ጥያቄ ሳምንት ድረስ የምጠይቃቸዋለኝ። እሱ ምንድነው የሆነ ውስጥ የሆነ ነገር ካልገባ መልሶ ተደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱን ስጠይቃቸው ይቺ ልጅ ሁኔታዋ አላማረኝም ልትጠም ፈልጋለች እንዲህ ምናምን ነበር የሚሉኝ። ያኔ ግን መጥመም ሳይሆን ብዙ ቸውር መድኃኒዓለም መንገዱን እንትን እየመራኝ ነበረና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገም ወንድም አለም ኑርልን፣ እድሜ ይርዘምልን። መርቃቱ እድሜ ጨምሮ ወደ አንተ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል አብ ከሳበው በቀር እንደሚለው ሰው የእግዚአብሔር ፍቅር ሲነካችሁ ቆራ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ። እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳኑ ህብረት አምላካችንን አባታችን ወደምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። አንቺንም ይህን ቆራጥ ውሳኔ ወስነሽ መምጣትሽ ብቻ ደግሞ ሳይሆን እንዲያጸናሽ ጸሎት ማድረግ አለብሽ፣ መጠንከር አለብሽ። ፈተና ይበዛል። ገና አስቀድመው ነው ቪዲዮ የሰሩብሽ አይቻለሁኝ። ገና እንትን ስትይ ለዚህ ብላ ነው የሄደችው እንዲህ ምናምን እያሉ ስም ማጥፋት የሚታወቁ ቪዲዮዎች እየሰሩ ነበረ። ባለፈው እያየው ነበረ። ልክ ከእስልምና ሰው ሲወጣ ስም የማጥፋት ዘመቻ ይሰራሉ ማለት ነው። በጣም ስለሚናደዱ ቪዲዮ ይሰሩና ድሮ መሀይም ነች ወይን እንደዚህ ነች ምናምን ብለው ቪዲዮ ይሰራሉ። እና አይተሽዋላል ቪዲዮ የሰሩብሽን። በነገራችን ላይ የቤቴ ላይቭ ጋር ገብቼ ተናግሬን የምወጣው ማንም ቤትም ስለማልሄድ አላየሁም። በእርግጥ ብዙ ነገር እንደሚሉኝ አውቃለሁ፣ ግን እኔ አሁን ላይ እውነታ ጋር ስለሆንኩኝ ምንም ቢሉኝም መስሚያ ነው ብያቸዋለሁ። ፎቴን እንኳ ዘቅዝቃችሁ ብትሰርቡኝ እኔ ከክርስትና ምንም ፈቅ የሚያደርገኝ ነገር የለም ብያቸዋለሁ። እና ብዙ ይላሉ። ያው በርቺ፣ እግዚአብሔር እርዳሽ። አባታችን ቀሲስ ቡራኬ ስጧት። በጣም ደስ የሚል ነው እህታችን። በጣም እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ረዳሽ ከጨለማው ወደሚደነቅ ብርሃን፣
ከሞት ወደ ህይወት ባዶ ከሆነው ምንም ከሌለበት እግዚአብሔርን ወደ ማወቅ ለመውጣት አንቺም ጨክነሽ በመወሰንሽ ወደዚህ ክብር በመድረስሽ በጣም ትልቅ ነገር ነው። ለሌሎችም ምሳሌና አርአያ የምትሆኚ ትልቅ እህት ነሽ። ንግግርሽን እየሰማው ነበር ቅድም። በጣም በሳለሽ። ያው ክርስትና ብዙ ፈተና አለው፣ ብዙ መከራ አለው። የመስቀል ጉዞ ነው፣ ግን ፍጻሜው ያማረ ነው። ዘላለማዊ ህይወት ነው፣ ዘላለማዊ ክብር ነው። በምድርም እግዚአብሔርን ደስ በሚያሰኝ ህይወት እንመላለሳለን። በሰማይ ደግሞ የሚጠብቀን የዘላለም ህይወትና ክብር ነውና ለዚህ ትልቅ ህይወት እግዚአብሔር ስለጠራሽ ስለመረጠሽ እግዚአብሔርን እናመሰግናለን። ወንድማችን እፎይ እንዳለው ፍጻሜሽን እግዚአብሔር ያሳምር፣ በቤቱ ያጽናሽ፣ በፈተና ሁሉ የምትበረችበት የምትጸኝበትን ኃይል እግዚአብሔር ደግሞ ይሰጥሻል። ወደ ቅዱሳኑ ህብረት ነው የመጣሽው። የሚያጽናናው የሚያበረታው ወደ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ ይበርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ህይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ። ወንድማችሁ እፎይን በጣም ይወዳችኋል፣ አክብሩት። ሌሎቻችሁም ክርስትና ፍቅር ስለሆነ ለእናንተ የሚያሳዩትን ፍቅር እንኳን አይታችሁ እንድትመጡ ነው የሚያደርገውና ይህንን ተረድታችሁ ሳይመሽ ወደ ብርሃኑ እንድትመጡ ሁላችሁንም ነው እንግዲህ የምንጠራችሁ። እኛ እግዚአብሔር ይወዳችኋል፣ ክርስቶስ ይወዳችኋል፣ ሞቶላችኋል። በጨለማ አትመላለሱ፣ ወደ ብርሃኑ ኑ ነው የምንለው። እግዚአብሔር ያክብርልን። እፎይ በርቼታችን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ፣ እናመሰግናለን አባታችን። ኦኬ፣ እሺ፣ ወደ ቶፒካችን ስንመለስ ክርስቲያን ፓራፍሬዝ አድርገው አንዴ። ኦኬ፣ እሺ፣ ለይለቱል ቀድር ላይ ነው እንግዲህ ሀሳባችን ያለው። እስካሁን አንድም ጥያቄ አልተመለሰም። በነገራችን ላይ በርከት ያሉ ጥያቄዎች ናቸው የሚነሱበት። ዲቴል ደግሞ የገባችሁበት ስትመጡ ብዙ ጥያቄዎች መጠየቅ ይቻላል እና ብዙ የማይፈቱ የሆኑ እንቆቅልሽ የሆኑ ነገሮች አሉት። ይቺ የመወሰኛይቱ ሌሊት የምትባለው ማለት ነው። እና እንግዲህ ሙሐመድ እውነተኛ ነብይ፣ የፈጣሪ ነብይ ከተባለ ስለዚህ ቀን የተናገረው ነገር የትኛው ነው ትክክል የሚለውን ነው እያየን ያለ ነው። እና ሜይ ቢ ሙስሊሞች ካላችሁ ሩቅያ ሙሐመድ አብዱልከሪም ሻቢት ሰላም፣ እንዴት ነህ? ደህና አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስለ ለይለቱል ቀድር ንገረን። ይቺ መወሰኛይቱ ሌሊት የምትባለው ማለት ነው። ለይለቱል ቀድር ማለት አላህ ዱዓን የሚቀበልህና በዛችኛዋ ቀን የለመንካት ማንኛውም ነገር ተቀባይነት የምታገኝባት ሌሊት ማለት ነው። ኦኬ፣ ይቺ ሌሊት መቼ ነው የምትውለው? ምን ቀን ነው የምትሆነው? የትኛው ዕለት ላይ ነው የምትሆነው? የትኛው ቀን እንደምትሆን በእርግጠኝነት መናገር አይቻልም። ኦኬ፣ ለይለቱል ቀድር ቁርአን የወረደበት ዕለት ነው አይደል? እሱ ሙሉ እውቀቱ የለኝም። ምን ጓደኛ ያለ ቆይ
አንድ ጓደኛዬ ቤት ልሂድና ከሱ መረጃ አቀበላለሁ። እሺ ጥሩ። ያውና አስቸጋሪ ፓርት ምንድነው? ለይለቱል ቀድርን ያውቋታል፣ ወሳኝ ቀን ነው ሲሉ ያውቃሉ። ምንድን ነች የሚለው እንዴት ነው የሚለውን ግን አንተ ውሸታም ነህ እፎይ፣ በጣም ውሸታም ነህ። ዝም ብለህ ነው የምትዘባርቀው። ባለፈው የሆነ ቪዲዮ አይቼ ነው የመጣሁት። አሁን ውሸቱን መረጃውን ታመጣለህ። ከሰዋሽ ድምፅ ቀንስ እስከዛ። እኔስ ዝም ብለው ለይለቱል ቀድር በሚል ነው የሚያውቋት። ከዛ ውጭ የሚያውቁት የለም። ማማይ እንኳን ደህና መጣሽ። ቆያችሁኝ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለቀቀሽ አካውንትሽ? ምን አልከኝ? አካውንትሽ እየታየ ነው። ለቀቀሽ ወይ? ኧረ አልለቀቅም። እንደዛው ነው የተቃጠሉ ብዙ ቪዲዮች አሉ። ኮፒ ሊንክ አድርጉላት። አክቹዋሊ ቅድም ያላስገባሁሽ ገስት ላይ ሰው ስለበዛብኝ ነው። ይቅርታ። ገስት ላይ ክርስቲያኖች ስለበዙብኝ ነው። እያየው ነበረ ከስር። ኤኒዌይስ ኮፒ ሊንክ አድርጉላት። ኮፒ ሊንክ አድርጉላት። ቪዲዮቿ በጣም ብዙ ቪዲዮዎች ተቃጥለዋል። ለፍቶ ተሰርቶ ሲቃጠል በጣም ነው የሚያናድደው። በጣም እንትን የሚለው ኮፒ ሊንክ አድርጓቸው። በተቻላችሁ መጠን እንዲነሳላት አድርጉላት ማለት ነው። እይታም እየታየላትም አይደለም። ከዛ አንጻር ኮፒ ሊንክ አድርጉ። እንዲሁም ደግሞ በተቻለ መጠን ደግሞ የሰራችሁን እናንተም ዳውንሎድ አድርጋችሁ በፌስቡክም በተለያየ ሶሻል ሚዲያም ለማሰራጨት ሞክሩ። ቪዲዮ የሚሰሩ ልጆች በጣም ጥቂት ነው ያሉን። አይ ቲንክ ቃልንም ሪፖስት አድርጉለት። ቪዲዮን የቃልን ሁላችሁም ሪፖስት አድርጉለት። በአሁኑ ሰዓት ቃል ነው ምላሽ እየሰጠ ያለው። ሪፖስት አድርጉለት። እይታ ግን የለውም። ጥሩ ቪዲዮዎች ይሰራል፣ እይታ ግን ዜሮ ነው። ይሄ መሆን የለበትም። ይሄ መሆን የለበትም። ምን መሆን አለበት? እናንተ ሪፖስት ቃል ሜይ ቢ እስኪ አንድ ቪዲዮ አሳየን። ሜይ ቢ ከሚሰራቸው ክርስቲያን ትችላለህ? ይቻላል። እሺ አንድ ቪዲዮ አሳየን። ዛሬም ሰርቷል ነው ትናንትና የሰራውን እንትን ስትራይክ ሰጡኝ ዋርኒንግ ላይ ነው እና እንግሊዝ ከቅብዬ ዛሬ አልሰራውም። ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው። በጣም ነው የሚያስከፋው እንደዚህ ሲሆን። ሰው እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው፣ ኮፒ ሊንክ አድርጉላቸው። አንዴ ክርስቲያን አሳያቸው እሱን ቪዲዮ። ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ግን ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉ እናስተምረው። ቡኻሪ 5456 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ የስጣቱን ያስጠባ ነበር። እንዲህ ራሳችሁ መጽሐፋችሁን መጀመሪያ ያው ልሳነ መድኃኒዓለም እንደዚህ ይላል። ስለዚህ አይገረማችሁ። ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ጢፍ የሆነ ሀዲስ አቅርቦ ሲያጭበረበር እንደተመሰከረበት አሳይቻቸው። ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ የቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ሶርስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳሂህ ሀዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ በስህተት ሽምቶ የጠጣችው አይመን የተባለችው ኢትዮጵያዊት ባሪያ ገሃነመ እሳት አይነካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሀዲስ መሐመድ ተራ ሰው ከሆነ እንዴት ሽምቶ ከገሃነመ እሳት ሊያድን ይችላል?
ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት በኡስታዙ አድርሱልን። ይህ ብቻ አይደለም፣ ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበርና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘግን ነውና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነመ እሳት ለመዳን ሰሃባዎቹ ይጠጡ ነበር። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀ ድፋው ብለውት ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል ይህ ሰውዬ። የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ ያላ። ስለዚህ በሳቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ግልጽ ነው አይደል? እነዚህ ነገሮች ደሜ ከደሙ ጋር የተቀላቀለ የገሃነም እሳት አይልከውም ነው ያለው ቃል በቃል። ትውከት እንዴት ሊያድን ይችላል ከገሃነም እሳት? የመሐመድንስ ትውከት ብታገኝ ከገሃነም እሳት ለመዳን ብለህ ትጠጣለህ? ሙስሊሞች የመሐመድን ትውከት ብታገኙ ደም የቀላቀለ ከገሃነም እሳት ለመዳን ብላችሁ ትጠጣላችሁ? እስኪ መልሳችሁን በኮሜንት ትድብ ብሎ ራሱ ካመጣው መጽሐፍ ላይ ስክሪንሾት ነው ማሳያችሁ። በመለኮት ጨውነት ጣፍጥ ዘንድ ይላል። መለኮት ደግሞ አይጨበጥም፣ አይዳሰስም፣ ነገር ግን በጸጋ ይጣጣማል። ከዚህ ንክኪ መንፈሳዊ ስፒሪቹዋል እንጂ አካላዊ ንክኪ አይደለም። አምላክ ለቅዱሱ የገለጠው መለኮታዊ ጥበብ ነው። ይህም ቪዲዮ እያቸው አላቅም ከምን ጊዜውን በላይ በደንብ ኮፒ ሊንክ አድርጋችሁ አድርሱለት። በደንብ ኮፒ ሊንክ አድርጉልኝ። ያ ሪፖስት ላይክ አድርጉ። በጣም ጥሩ ጥሩ መልሶች ናቸው በነገራችን ላይ እያዘጋጃቸው ያሉትና ትጠቀሙበታላችሁ። ረዘም ያሉ ቪዲዮዎች ናቸው። ሁሉንም አዳምጧቸውና ሪፖስት ላይክ እያደረጋችሁ ሼር አድርጓቸው። እንዲሁም ሌሎቻችሁን መጫን ትችላላችሁ። ቪዲዮን ዲዩት ስቲች ምናምን እያደረጋችሁ ስሩበት። ሁላችሁም ፌስቡክ ላይ ምናምን ጫኑት። ያ የምትልበት አለ ቃል ያ እንደዚህ ኡስታዞች አልታየም። ብዙ ጊዜ የኛ ቪዲዮ አይታየም እና ካያችሁ ውሸት ነው የሚናገሩት። ሌሎችም በጣም በርካታ ቪዲዮዎች አሉ። ያልተባለውን ነገር ሁል ጊዜ ምንድን ነው ፎልስ አናሎጂ ይሰራና እዚህ ጋር የሆነ ፖይንት ሲነሳ ያንም ፖይንት ዳይቨርት ለማድረግ ሆን ብለው የሚጠቀሙበትና የሚያጭበረብሩበት መንገድ ነው። ልሳነ መድኃኔዓለምን እንግዲህ አምጥቶ ወይ ደግሞ መባጽዮንን አምጥቶ ከንጽህና ጋር ሪሌቲቭሊ አድርጎ ልክ ሰዎች ሲያዩት አጭር ፓርት ነች የሚናገሯት፣ ነገር ግን ብዙ ሰዎችን ይሸውዳል። እንደ መልስ ሁላችሁም በደንብ ሼር አድርጋችሁ ብታደርሱት መልካም ነው ብዬ አምናለሁ። ምክንያቱም በርካታ እንደዚህ አይነት ቪዲዮዎች መሰራት ስላለባቸው ስለምንሰራ ማለት ነው። አሁን ላይ መልስ የለም፣ መመለስ አይችሉም። ይሄ ኡስታዝ ደግሞ ከዚህ በፊት ቪዲዮ ወርዶ ማሳየት ብቻ ደስ ይለኛል እና ደኢፍ የሆነ ሐዲስ ራሱ የሚያመጣ በጣም ውሸታም አጭበርባሪ የሆነ ኡስታዝ ነው። በጣም ውሸታም ኡስታዝ ነው። ቃላቶችን ብቻ አምጥቶ ምንድነው ላይ አመሳስሎ በቃ በዛ ለማለፍ ወይ ደግሞ ለመሸወድ የሚደረጉ ጥረቶች አሉና እነሱ የምናስቆምበት የምናጋልጥበት፣ ለሌሎችም ለብዙዎችም ለሙስሊሞችም የምናስተምርበት ስለሆነ በዚህ ላይ ተባበሩ ለማለት እፈልጋለሁ። እና እንደዚህ ናቸው አብዛኞቹ ቪዲዮዎች የቃላት። አሁን ለምሳሌ አሁን ያያችሁት እንግዲህ ያለው ምንድነው መንገደኛ እያመጣ ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቱን ያስልስ ነበረ። የለም ቃሉ። ይህን ቃል እፎይ ቢናገሩ ሙስሊሞች ዝም ትላላችሁ? ከባድ ንግግር ነው። ከባድ ውሸት ነው። በነገራችን ላይ ከባድ መቅጠፍ ነው። ሊትራሊ ስድብ ነው የተጀመረው። ክርስቶስን አምላክን መሳደብ ነው የተጀመረው። እኔ እንደዛ ነው የምረዳው እና እኔ ከዛ አንግል ነው ማየው። ሁላችሁም ከዛ አንግል ልታዩት ይገባል። ውሸት ነው፣ ሐሰት ነው። ያልተጻፈውን የራስ ኢንተርፕሪቴሽን የሌለ ቃልን ጨምሮ ማቅረብ ይሄ ትክክል ተገቢም ያልሆነ ነው። ሙስሊሞችም ልትቃወሙ ይገባል ለማለት ፈልጋለሁ። ቦስ ኦኬ፣ ቴንኪው። ጥሩ ምላሽ ነው። እናመሰግናለን። ቃል ሪፖስት አድርጉላቸው። ዋናው ነገር ተለፍቶበት የሚሰራ ስለሆነ ሪፖስት አድርጉላቸው። ያንን ለማለት ያህል ነው። የማማይንም የቃልንም እንደዛ አድርጉ። አጥጋቢ ምላሽ ይመስለኛል። በራእይ የነካውን በመለኮትን
አንድ ቅማል ከወረረው ነብይ ጋር አወዳድረህ እንደምትለውም አይደለም፣ አይመጣውም። በራእይ የተደረገን ነገር ሊትራሊ ለሃጩን እየተወረወሩ ሲተፋክቱ ሊትራሊ የሚተፋን እየቃመ እየጠጣ የእሱን ደም እየጠጣ ከገነት እተርፋለሁ ብሎ ሽንት እየጠጣ እተርፋለሁ ብሎ በራእይ የሆነን ነገር አምጥቶ ለማገናኘት በራእይ አፉን ነካው በጣቱ ይላል። ስለዚህ መንገድ ላይ ሰዎችን ሄዱና አስልሱ አለ። አይገናኝም እኮ አይገናኝም። ያው አንዳንዴ አጋንንት ሲጫወቱባችሁ በዚህ መጠን ለማዋሸት ትሞክራላችሁ። አስቸጋሪ ነው። ቢሆንም ግን ውሸታቸውን በሚያውቁ ምክንያቱም እንደዚህ ውሸታቸው ሲጋለጥ ይወጣሉ ሙስሊሞች። አብዛኞቹ እኛም ከሚወዱን አንዱ ምንድን ነው? ስለማንዋሽ ነው። ታማኝም ስለሆን ነው። ለምንሰራው ነገር መረጃ ቤዝድ እናደርጋለን። እናመሰግናለን። አይ ቲንክ አብዱልካሪም አይደለም ከስር ማን አብዱልካሪም ነው ፍታ የሚለው ገስ ላይ ያለው ምን ነው ፈታ አብዱልካሪም ሚዩት አድርገኝ ነበር። ምን ማለት ነው? ኮመንት እየጻፍክ ፍታኛለን እንዴ? አይ እኔ አሁን የሆነ ቪዲዮ አይቼ ነው የመጣሁት ከአንተ ማለት ነው። ምን ብዬ? ሱረቱል ጂን ላይ የሰራው። ምን ሰራው? ስለ ሱረቱል ጂን ስለ አጋንንት ማን የጻፈው ምናምን ብለህ ነበር። መች ማን የጻፈው? ሱረቱል ጂንን እስኪ ክፈትልኝ። ምን የተሳሳተ የቀጠፍኩት የዋሸሁት ታል ስትለኝ የነበረው ነው? አዎ። ምን ብዬ ዋሸው? እስኪ ሱረቱል ጂን ክፈትልኝ። ሱረቱል ጂን እኮ ውሸቴን ቅድሚያ ንገረኝ። እንደነ ሁሱ እንደነ ሀቡ አይደር በስነ ስርዓት ተናገር። ከስድስተኛ ክፍል አልፌያለሁ እኔ። ፕሊዝ ስድስተኛ ክፍል ያላለፉ ኡስታዞችን እንዳጠራ ስማቸውን እዚህ ክፍል ላይ እዚህ ሌቭል ላይ የሚወጡ ከስድስተኛ ክፍል አንተ የተከበርክ ሰው ነህ። አዳም ስህተት ያልከውን አሁን ስህተት ከሆነ ለመታረም እኔ ዝግጁ ስለሆንኩ ቅድሚያ ስህተት ብለህ የተናገርኩት ስህተት ምንድን ነው? እሱ ቅድሚያ ንገረኛ። አይ አሁን ለምሳሌ አንተ አላዋቂዎችን በቃ የሆነ ትንሽ ድክመት ያለባቸውን ሰዎች ለማሰናከል ነው። ስለ በቃ ጂን ማን የጻፈው ምናምን ነገር ስትል የሚያውቅ ሰው ለማሳሳት ምናምን ነገር እስኪ አንብበው። እኔ ምን ብዬ ሰርቼ ነው? ምን ቪዲዮ ነው? ቪዲዮ አለ አብዱል አለኛው። ኦኬ እስቲ ቪዲዮውን ክፈተውና ይኸው ይሄ ላይ ስህተት ተናግረሃል በለኝ። በቃ እኔ ለመታረም ዝግጁ ነኝ። ባይዘ ከተሰራው ለመታረም ዝግጁ ነኝ። አልዋሽም። አንድ ነገር አብዱል ልንገርህ፣ አንድ ነገር ልንገርህ። በፍጹም አልዋሽም። አይ አዳም፣ በፍጹም አልዋሽም። ነገር ግን ልሳሳት እችላለሁ ሰው ስለሆንኩኝ። አንተ ክፈትልኝና ሱረቱል ጂንን ከዛ ኖ መረጃ የሚከፈተው መች መሰለህ? ፕሊዝ ቅድሚያ ቪዲዮን አይቼ ነው ዋሽተሃል ስላልክ ቪዲዮን ታወጣና ይኸው ዋሽተሃል ትለኝና ከዛ ማስረጃ ደግሞ መጽሐፉ እንዲህ ነው የሚለው ትለኛለህ። አሁን ቪዲዮን አሰማኝ። በሌላ ስልክ እኔ ላሰማ። ኦልራይት ሩቅያ ሶሪ ሩቅያ ደግመሽ ላኪ ወይም እንትን እላለሁ ብዬ አስወጣሽ። ኦኬ ክፈተው። አልሰማሁትም እሷን መልካም። አንድ ደቂቃ ቀጥለሽ ክርስቲያን፣ አንድ ደቂቃ። እሺ ችግር የለውም። ኦኬ እስከዛ ፈልገውና ካገኘው ሜይ ቢ ስለ ለይለቱል ቀድር ቅድም የጠየቅኩህን መልስ አገኘህ አብዱልከሪም?
አብዱልከሪም አለ እያዳመጥኩ አይደለም፣ ቪዲዮ እየፈለግኩ ነው። ሁለት ነገር መስማት አልችልም። ፈልግ፣ ችግር የለውም። ፈልግና ችግር የለውም ትመጣለህ። ኦኬ። ስለ ረመዳን ወር በተለይ ስለዚህ ስለ የምትጠባበቀዋ ሌሊት ብለው የሚያምኑት ሙስሊሞች ምንም የሚያውቁት ነገር የለም። ምንም ዝም ብለው ብቻ ይቺ ቀን በጣም ጥሩ ቀን ነች፣ ከአላህ ምህረትን የምናገኝባት። በጣም በተደጋጋሚ እንደዚህ አይነት ንግግሮች ይናገራሉ ኡስታዞቻቸውና ይቺ በላጯ የተባለችው ሌሊት ምን እንደሆነች አትታወቅም። ሙስሊሞች አይደለም ሙስሊሞች፣ ሙሐመድ ራሱ አያውቃትም። ሙሐመድ አያውቃትም። ሙሐመድ ከራሱ አይናገርም ተብሎ ይታመናል። ይቺ ቀን መቼ እንደሆነች የሚታወቅ ነገር የለም። ቁርአን የወረደበት ቀን ነው ተብሎ ይታመናል። ቁርአን የወረደበት ቀን ምን ቀን እንደሆነ ሙሐመድ ራሱ አያውቀውም። ስለዚህ ከአምላክ ሙሐመድ ምንም ይዞት የመጣው መገለጥ የለም። ሁሉም ተረት ተረት፣ ሁሉም ውሸት ነው። ሁሉም ውሸት ነው። በረመዳን ይቺ ለይለቱል ቀድር በምትባል ነው ቁርአን ወረደልኝ ያለው ሙሐመድ። የትኛው ቀን እንደሆነ ግን አያውቅም። ውሸት ነው። ስለዚህ ለሙሐመድ የተገለጠለት ነገር ወይም ደግሞ እውነተኛ አምላክ ከሆነው መገለጥ መጣልኝ ያለው ውሸት ነው ማለት ነው ባጭሩ። ኢማጂን ያቺ ቁርአን የወረደባት ቀን የምትባለው አንድ ቀን ነች። አንድ ቀን የሲንግል ዴይ፣ 2 ቀን ወይ 3 ቀን ወይ 4 5 ቀን እንኳን አይደለም። አንዲት ቀን ነች ያቺ ቁርአን የወረደችው። ያቺ ቁርአን የወረደባት ቀን መቼ ነው የምትውለው? እንዴት ሙሐመድ ይሄን አያውቅም? ጅብሪል መጥቶ እያሸመደደው፣ ጅብሪል መጥቶ እያስተማረው። ቁርአን ሱራ 82 አካባቢ ይመስለኛል። ቁርአንን እኛው እናስተምርሃለን አትረሳምም ብሎ ቁርአን ራሱ ይናገራል። እኛው እናስተምርሃለን አትረሳም። ኦኬ፣ የማይረሳ ከሆነ ለምን ሙሐመድ ስለ ለይለቱል ቀድር ሲናገር የተለያየ ነገር ተናገረ? አንዴ በ24 ነው፣ በ27 ነው፣ በ21 ነው፣ በ25 ወይም በ27 ወይም በ29 ነው የሚል አለ። አይ ከ20 ጀምሮ 10ሩንም ቀን ጠብቁት የሚል ደግሞ አለ። ይሄ መገለጥ ነው ወይ? የትኛው ነው ትክክለኛው መገለጥ? ማስረጃ ምናምን የምትሉ ሙስሊሞች መግባት ትችላላችሁ። አብዲ ሜቢ ያለ አብዲ ሚዩት ነፍ አብዲን ከኛ ምናምን እያልኩ እንትን ልል ነው። በቃ ተስፋችን እንደማለት ነው። ተስፋ ማለት ነው አብዲ ማለት። ደስ አይልም? ደስ የሚል ስም ነው። አብዲ እንደ ጌጠ ማውጣለት አጣለት እያለኝ ነው ከመደሰት የተነሳ አብዲ የሚለው ያገኘው ከቁርአናችሁ ውስጥ የጋኔንን ምዕራፍ ሱረቱ ጅን 72ኛውን ማለት ነው ማን እንደጻፈው ልታሳዩኝ ትችላላችሁ? ከቁርአናችሁ ውስጥ እሱን ማሳየት ከቻላችሁ ነው ንጽጽር አቆማለሁ። ማሳየት የሚችል ይኖር ይሆን? የጋኔኖችን ምዕራፍ ማን የጻፈው? አጋንንቶች፣ ጅኒዎች፣ አላህ፣ ሙሐመድ? ማን ነው የጋኔኖችን ምዕራፍ የጻፈው? አንድ ጥቅስ ብቻ ነው የምፈልገው። ከ114ቱ ምዕራፍ ውስጥ የጋኔኖችን ምዕራፍ የጻፈው እከሌ ነው የሚል አንድ ጥቅስ ብቻ ማሳየት ትችሉ? ማታሳዩ ከሆነ ማን እንደጻፈው? አሁን እዚህ ጋር ማለት ነው አንተ ማድረግ የፈለግከው ሰዎች ላይ ሰርግ ለማግባት ነው የፈለግከው። አብዱል አሁን አንተ ሱራ ቆይ አሁን የተናገርኩት ላይ ስህተት አለው? ስህተት ሳይሆን ማለት ነው ምን ርዕስ የዋሸሁት አለ? የዋሸሁት አለ? ንግግሬ ላይ ውሸት አለ? ስለ ጋኔል ምናምን ነገር ብለህ ስታወራ ማለት ነው። ቆይ ቪዲዮ ላይ ዋሽተሃል ስላልክ የዋሸሁት አለ? አዎ አለ። ምን ብዬ ነው የዋሸሁት? ንጽጽር አቆማለሁ ብለህ። ኦኬ፣ ንጽጽር አቆማለሁ ማለት እንዴት ውሸት ሊሆን ይችላል? አሁን አላህን የጻፈው ታቆማለህ? ማን ነው የጻፈው? ጸሐፊውን ማስረጃ ካመጣችሁ ንጽጽር አቆማለሁ አልኩኝ። ዋሽተሃል አልከኝ አይደለ? አዎ፣ አታቆምማ። እሱ ኔክስት የሚመጣ ነው። መረጃ ካመጣህ በኋላ ነው። መረጃ አምጥተህ አልቀበልም ብል ዋሽተሃል ትለኛለህ።
ገና መረጃ ሳታመጣ ግን ቆይ ፕሊስ፣ አስቀድመን ብለን የጀመርከው ዋሽተሃል፣ ዋሽተህ ቪዲዮ ሰርተሃል፣ ውሸት ነው አልክ። መረጃ ገና ሳታመጣ መረጃ ካምጥተህ መረጃው ተረጋግጦ ከዛ በኋላ ዋሽተሃል ብትለኝ ይቻላል። አሁን ለምሳሌ መረጃ ከማምጣቱ በፊት መረጃው ከመምጣቱ በፊት አስቀድሞ ቪዲዮ ላይ የሰራሁት ላይ መልስ ከመመለስ በፊት ጥያቄው በራሱ ውሸት ነው። ስለ ጥያቄው አይደለም ሙሉ ወሬውን እያልኩ ያለሁት ያንተ ወሬ ስለሆነ ሙሉ ወሬ። እሺ ምንድነው ያልኩት? እንደገና ድገምልህ ጥያቄውን በደንብ አስተውሉ። ሱረቱ ጂኒን ወይንም የጋኔኖች ምዕራፍ 72ኛውን የጋኔኖች ምዕራፍ ማን ነው የጻፈው የሚል ጥያቄ ነው። አንደኛ ጋኔኖች ናቸው ወይ የጻፉት? ሁለተኛ አላህ ነው ወይ የጻፈው? ሶስተኛ ሙሐመድ ነው ወይ የጻፈው? አራተኛ እሺ ማን ነው የጻፈው? የጋኔኖች ምዕራፍ ማን ነው የጻፈው? የጋኔኖች ምዕራፍ ማን እንደጻፈው ከ114ቱ አዳም አብዱልከሪም የጋኔኖች ምዕራፍ ከዛ በኋላ ጸሐፊው እከሌ ነው የሚል ከ114ቱ ምዕራፍ ላይ አንድ ማስረጃ። ቀጥል። አንድ መስፈርት አለኝ። ታሟላላ መስፈርቱን? አሁን ጥያቄውን መልስና ስለ መስፈርት እናወራለን በኋላ። አሁን ጥያቄውን ሰምተኸዋል፣ መልስ ልመልስ መጥተሃል። ተቶፒካችን ሽፍት አድርገን የወጣ ነው። ዋሽተሃል ስላልክ ቅድም ብያለሁ ደጋግሜ፣ ልሳሳት እችላለሁ ሰው ስለሆንኩኝ፣ በፍጹም ግን አልዋሽም። ልዋሽ አልችልም፣ ልሳሳት ግን እችላለሁ። ስለዚህ የተሳሳትኩትም የለም የዋሻውትም የለም። ሰው አንድ ነገር አድርጌ መልስ አለኝ ካልክ ቆይ መልስ አለኝ ካልክ ግን ይኸው ሜዳውን ፈረሱም ያንተ ነው። በቃ ትርጉሙን አሰማህና ከዛ በኋላ ደግሞ መረጃውን አመጣልሃለሁ። እኔ አሁን አጋንንቶች እንዴት እንትን እንዳሉ የአጋንንትን ድምፅ ልታሰማኝ ነው? አጋንንት እንዴት እንትን እንዳሉ አየህ፣ አንተ እየፈጠርክ ያለው ማለት ነው ትንሽ እውቀት በጎደላቸው ሰዎች ላይ አንተ ትንሽ በቃ የሆነ ጭንቅላት ምንድነው እሱ ታዲያ ላይ ጠየቁማ ብቻ ለመፍጠር ነው እየፈለግክ ያለው አንተ ነጥብህን ስላወኩት። አጋንንት ወንድሞች ናቸው እንዴ? አብዱል ሌላ ነው። አንተ ምንድነው የምታወራው? እስቲ አንተ እናት ወልዳለች አንብብና ተርጉምልኝ፣ ቃል በቃል ተርጉምልኝ። እና ተወልጄ እኮ ነው ያለሁት እዚህ ጋር እኮ። አሁን እኮ ጻፊውን እኮ ልታመጣለን። ለምን ትበሳጫለህ? ታርተ መስለኝ። ለምን ትበሳጫለህ? እስኪ እኔ መሐመድን እኮ አይደለሁም። መሐመድን መስዬ ነው ነብይህ ነው እንደዛ ካካ የተባለው። አሁን ማስረጃውን አንጣ፣ ተርጉምልኝ። አንዴ ብቻ ተርጉምልኝ። ማስረጃውን አንጣ፣ ጻፊው ማን እንደሆነ ጥቀስ። ጥቅሱ እዚህ ቦታ ላይ የሚገኝ የሚለውን እሺ ምዕራፍ ቨርስ ተናገር። አንተ ሌላ ነው። ቀጥል፣ አታልቅስ፣ ቀጥል። ዋና ነጥብ አንተ ሌላ ነው። ትርጉም ላቅርብልህ። ጥቀስ ማስረጃና ቀጥል። እዚህ ቦታ ላይ እንደዚህ ይኸው ብለህ ጥቀስና ቀጥል። አንተ ይህንን እያደረግክ ያለው አንተ ሌላ ነው ነጥብህ። ነጥብ አንተ ሌላ ነው። ወላሂ መረጃ ማምጣት አይደለም ዋና ነጥብህ። አንተ ስለአንተ ማንጻፈ ብሎ ሰው ጭንቅላት ላይ እባክህ መልስ ካለ መልስ፣ አታልቅስ እንዴ። ምንድነው የሚለው? ቴንኪው አሊያም ከጨረስ መልስ ከሌለ የሰማችሁት ነው አይደለ? ስሙትማ ወላሂ አንተ እኔ ለዘመን ስላልከሪም ነው። አብዱልከሪም ወይ ክርስቲያን ኦኬ፣ እሺ ችግር የለውም። በቃ አሁን አንድ ነገር ብቻ ነው የምንጠይቅህ፣ 2 3 አይደለም። ይሄ የአጋንንትን ምዕራፍ የጻፈው ማን ነው? ተርጉምልኝና ላምጣልህ። ከትርጉም ጋር ምን ያገናኘዋል? ዋና ነጥብህን ስላወኩት ነው። አንተ ይሄው ተተርጉሙ እዚህ ጋር ተቀምጦላል። ማን የጻፈ? እስቲ ትርጉሙን አንብበው አንተ ቃል በቃል። ኦኬ፣ መሐመድ ቁርአንን ሲቀራ አጋንንቶች ድርብርብ ሆነው እሱ ላይ ይመጣሉ የሚለው ማን የጻፈው? አላህን ሲጠራ መሐመድ
ሙሐመድ አላህን ሲጠራ አጋንንቶች ደግሞ ተደራርበው እንደሚመጡበት ማን ነው የጻፈው? ወላሂ እኔ ጀሃነም ላይ በጣም ከመመኛቸው ነገራቶች አንዱ ወላሂ አንተን ማየት ነው። አላህ ያሳየኛል ደግሞ። እናመሰግናለን። ሙሐመድ ገሃነም ውስጥ እንደ በቆሎ ሸጥ አንድ ሌሊት በአንድ ቀን የሚያጫውትበት እንትኑ እንደ በቆሎ ሸጥ ዷ እያለ እየፈነዳ ነው። ሙሐመድ ሆይ በል አዳምጥ። ክርስቶስን አምኖ ገሃነም የሚገባ የለም ወዳጄ። ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም ማለት ወደ እርሱ ተወረደ ነው። ቁጥር 19 ላይ አድርገልኝ። አጋንንቶች ናቸው ዘሆል። እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ ማለትም ተሰማ ያለ ይቀጥላል። አዳምጥ። የአላህን ስም ሲጠራ ሙሐመድ አጋንንቶች ተሰብስበው አናቱ ላይ ይከመሩበት ነበረ። አዳምጥ። አጋንንቶች የሚከመሩበት ነብይህ ነው ቁርአንን ሲቀራ። ቁጥር 1 ላይ አድርገው። ስለዚህ ይሄንን ክፍል ማን ነው የጻፈው? አጋንንቶች ሲከመሩበት ያየ አካል ነው የጻፈው ወይንስ ተረት ተረት ነው? ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትም ወደ እኔ ተወረደ። ለአጋንንቶች የሙሐመድ አስተምሮ የሚስማማና የሚያስደንቅ ነው። ሎክ አጋንንት የሚመቸው ኦሎዌስ ምንድነው? እሱ ውሸት፣ ሐሰት፣ ማጭበርበር። ቴንኪው ይህንን ኮንፊርም ስላደረጋችሁልን። እስልምና አጋንንታዊ እምነት ነው ስንላችሁ ከመጽሐፋችሁ ነው። ቆይ ፕሊስ ፓኒክ አንዴ እንትን አትበል። ቴንኪው አንዴ የሚታርክ ጎበዝ ጉድ። ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን። በእርግጥ በጌታችን አንድ ነው ማናጋራ ሞጣ። ስለዚህ በቁርአን ማመን ያለባቸው አጋንንቶች እንጂ ሰዎች አይደሉም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም፣ ልጅና ሚስት የለውም ብለው ያሉት አጋንንቶች ናቸው። የአጋንንትን መፈክር ይዘህ አላህ አልወለደም አልተወለደም ትላለህ ዕድሜ ልክ። ክርስቶስ በስጋ የተገለጠው ደግሞ የአጋንንትን ስራ ሊያፈርስ ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። እስልምናው ጋር ሄደው ደግሞ ያ የተቀጠቀጠው የተሰበረው አጋንንት በቅንት ነው። ዕብራውያን ምዕራፍ 2 ቁጥር 15 ና ክፈተው። ያ የተሰበረው የተቀጠቀጠው አጋንንት ሙሐመድ ጋር ሄደው ደግሞ ምን ሆነ? አላህ ልጅ የለውም አለ። ሰው ምንድን ነው ዋሸ የምትለኝ ታዲያ? ይንን ጻፊውን እንደሚያመጣ ሆነ ካወራ በኋላ ማምጣት ማትችል ከሆነ እኔ ችግር እኮ አይደለም። ኦኬ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሰው ክርስቶስ በስጋና በደም የተካፈለው በሞት ላይ ስልጣን ያለውን ዲያብሎስን ለመሻር ነው። ያ በስጋ የተገለጠውን ሕያው አምላክ ለመካድ ደግሞ ሙሐመድ መጣ፣ አላህ መጣ። አጋንንቶች ሄዱና ሙሐመድ ጋር ነው አላህ ልጅ የለውም እኮ ሚስት ስላላገባ አሉት። ይህን አስተምሮ ጤናማ ነው ብለህ ትከተላለህ፣ መፍትሄ ነው። ኦኬ መልሰው ወደ ቶፒኩ። እፎይ እንዴት ዋልክ? እንዴት አመሸ? እሺ ጊዜ ጌታ ተመልሰ መጣ። ስሜታዊ አትሁን። እኛን ስትነግሩን ግን ለምንድን ነው እስልምና ላይ በጣም ከመጠን ያለፈ ጊዜ ጌታ በቃቱ እሱ ተመልሶለታል። ጥያቄ ነበር የጠየቀው ተመልሶለታል። እኔ እፎይን ነው አልመልሰለትም። ቢያንስ ሰብር አይ የአጋንንት ምዕራፍ ማን የጻፈው ብሎ ጠየቀ። አይ ዋሽታል ሲለው ለእሱ መልስ መለሰለት። የአጋንንት ምዕራፍ ማን እንደጻፈው አይታወቅም። እስልምና ደግሞ ለአጋንንት የሚስማማ ሃይማኖት ነው። ቆይ አንዴ አዳምጥ። ክርስቲያን አጋንንት ሴጣን በእናንተም በእኛም ተመርቶ አለ። እፎይ ኖ ቆይ ሴጣን በክርስትና ባለውለታ ነው። ባይዘው እናንተ ለምን እንደብደን ጌታ አይ ለበጋጋት ነው። እፎይ ለምንድን ነው ግን ሰዎች ጌታ ወደ ሐሳብ ግባ። በቃ ወደ ሐሳብ ሸዋይብ ነው አይደለ ስምህ?
ወደ ጥያቄው ግባ። አይደላችን እድልም አሰጡም ሰው ሲገባ ሚግራን የምታገባ ርዕሱ ላይ አውራ ችግር የለውም። ለምን አፋፊን ትለኝ? አሁን እፎይ ቅድም አላህ እንዲህ ነው ምናበት በሚሊዮን የሚቆጠር ክርስትና ተከታይ አለ፣ በሚሊዮን የሚቆጠር ሙስሊም ተከታይ አለ። ምን አጠፋው? እፎይ ያጠፋውን ልንገርህ። ይኸውልህ እፎይ እኛ እንገባለን። አብዛኛው እዚህ ውስጥ የሚገቡት ብዙ የሚያውቁ ሰዎች አይደሉም፣ ባይዘው ከኔ ጭምር ነው የምነግርህ። አሁን አንተ ግን በተረጋጋም ስሜታዊ ትሆናለህ እና ከመሳደብ አሁን አንዳንዴ እሺ ወደ ክርስትና የሚሄዱ አሁን የምን ስድብ ነው የምታወራው? እፎይ ሲሳደብ ሰምታችኋል እኮ። አሽሙር ነው እፎይ። አንተ ሀዲስ ታቀርባለህ፣ ከዛ አሽሙር ነው። አሁን እኔ ትንቢተ ሕዝቅኤል እግዚአብሔር ወለደ። ታዲያ ቁርአንና ሀዲስ ስድብ ከመሰለ እኔ ምን አገባኝ ጋር። አሁን ቶፒክ ላይ ገባ በቃ አይደለም። እኔ በኋላ ላይ እሺ ሰይጣን ክርስትና ባለውለታው ነው የክርስቲያን ብዬ ጥያቄ ጠይቃለሁ። በፍጹም ክርስትና ላይ ሰይጣን ውለታም የለውም ቦታም የለውም። አላህ ግን ሰይጣን እንደሆነ ያሳያለሁ። አላህ ራሱ ሰይጣን መሆኑን ያሰቀለውም ሰይጣን ነው የፈተነው በፍጹም። ምክንያቱም አላህ ሰይጣን መሆኑን ስለማቅ አላህ ሰይጣን መሆኑን ስለማቅ አላህ ሰይጣን ነው። ሰይጣን ግን ለእኛ ባለውለታችን አይደለም። ሐሰተኛ ሐሰት አባት ስለሆነ ነፍሰ ገዳይ ስለሆነ ነፍሰ ገዳይ ደግሞ ሐሰተኛ ነፍሰ ገዳይ የሆነ አካል ለእኛ ነፍሰ ገዳይ የሚል ማስረጃ ነፍሰ ገዳይ የሚል ማስረጃ ነፍሰ ገዳይ የሚል ማስረጃ ቅርብ ይለኛል። መሐመድን ማቅረብ እኮ በቂ ነው። ግደልማ እግዚአብሔርም ዘዳግም ላይ ስትገባ ግደል ይላል። እፎይ ለምንድን ነው ትምህርቱን ግን አሁን አዲስ ኪዳን አጋንንት ችግር የለውም። አጋንንት ነፍሰ ገዳይ መሆኑን አታምንም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ያለ ለማንኛውም ቁጥር 44 ላይ እርሱ ሐሰተኛ ሐሰት አባት ነፍሰ ገዳይ ነው ይለዋል። ኤኒዌይስ አድሊፍቱ ነው የሚለው አድሊፍቱ ቀጥል። ኦኬ አድሊፍቱ አለ። ማይክ ከፍተህ ነው ዝም ከምትል አውራ። አድሊፍቱ እሺ። ጊዜ ጌታ ጥያቄያችን ላይ መልሳለህ። የመጨረሻ እድል እንስጥህ። እኔም እፎይን እጠይቃለሁ ፈቃደኛ ከሆነ ትቀጥላለህ። ችግር የለውም። እሺ ማውጣ እያሉት ነው አሚሮቹ። ስለሌላ ቀድም ከሙስሊሞች አንድ የሰማነው መልስ የለም እስካሁን። በቃ በልበትና ጨርሰው ክርስቲያኑ በቃ ነው። ኦኬ እሺ፣ እንደዛ ይሻላል ይመስለኛል። ሙስሊሞች እስካሁን እንግዲህ በዚህ እንግዲህ በጣም ውድ የተባለችው ሌሊት ከሺህ ወሮች በላይ በላጭ ናት የተባለችው ቀን 2 ደቂቃ 1 ደቂቃ ማውራት አልቻለም ባለችው። ይሄ ሌሊት የሚባል ነገር አይታወቅም ጭራሽ። ከተሰደደ በኋላ ወደ መዲና ሄዶ መዲና ከሄደ ከ2 ዓመት በኋላ ነው ረመዳን መጾም የጀመረው ማለት ነው። ረመዳን መጾም የጀመረው እሱንም አይሁዶች አሹራ ጾም ሲጾሙ አይቶ ኮረጀና ያን ጾም ቀጥሎት ነበረ። ከዛ በኋላ እሱ የበላይ እንደሆነ ሲያረጋግጥ ግን በቃ እናንተ ጾም ምንም አያደርግልኝም እኔ ራሴ ጾም አውጃለሁ ብሎ ረመዳንን ጾመ። በረመዳን ውስጥ ደግሞ ይቺ የመጨረሻዎቹ 10 ቀናት የረመዳን ወር እነዚህ 10 ቀኖች ማለት ነው የመጨረሻዎቹ አንዷ የተወደደች ሌሊት ነች፣ ከሺህ ወሮች በላጭ ነች የምትባለው ብሎ አመጣላቸው ማለት ነው። እንደዚህ አይነት አስተምሮ ይዞ መጣ። ስለዚህ ኦልሞስት ለ12 ወይም ደግሞ ለ14 ዓመታት ያህል ይሄ ቀን አይታወቅም ነበር። ሙሐመድ ሲጠባበቅ አልነበረም። 14 ዓመት ሙሉ ረመዳንን ተኝቶ ነበር የሚያሳልፈው ማለት ነው። 14 ዓመት ሙሉ ሙስሊሞች አያውቁትም ነበር ለይለቱል ቀድርን። አይ ያውቁታል የሚል አንድ ሙስሊም ካለ ይኸው ለመቀን መቼ እንደወረደ አያውቅም ነበር። ስለዚህ ሙሐመድ መጨረሻ ላይ ሊሞት 3-4 ዓመት ሲቀረው ያመጣው የፍልስፍና ትምህርት ነው። እንዴት ጅብሪል 14 ዓመት ሙሉ ጾም መጾም እንዳለበት፣ ለይለቱል ቀድር የምትባለው ከ1000 ወሮች የበለጠች እንደሆነች፣ ሙስሊሞች በዛች ሌሊት ነቅተው ሰላት እንዲያደርጉ እንዲጾሙ አላደረጋቸውም። 14 ዓመት ሙሉ ማለት ነው። ለዚህ እስልምና መልስ አለው? መልስ የለም። ቁርአን የወረደበት ነው ብለው ያምናሉ።
ከዛ በፊት 14 ዓመት ሙሉ ቁርአን ወርዶ ከነበረ የትኛው ሌሊት ላይ ነው የወረደው ቁርአኑ? የትኛው ነው የሚከበረው? ኤኒዌይስ ብዙ ጥያቄዎች ነበሩ። ነገር ግን ሙስሊሞች እንዲች መንካት አይችሉም። በነገራችን ላይ አንዱን መመለስ አይችሉም። ሜቢ መመለስ የሚችል ሙስሊም ካለ መግባት ይችላል ማለት ነው። ይሄ ነው በአጭሩ ለይለቱል ቀድር የሚባለው። የተወዛገበ ሀሳብ ነው፣ የተወዛገበ። ስለዚህ ሙሐመድ አንደኛ ሐሰተኛ ነብይ መሆኑን ከምናረጋግጥበት ነገር አንዱ ይቺ የመወሰኛይቱ ሌሊት የተባለችው ምንድናት የሚለው መመለስ ስለማይችል ነው ማለት ነው። ሙሐመድ ሐሰተኛ ነብይ መሆኑን የሚያሳይ ነው። ኦኬ የአንተን ኢነርጂ አይቼ ነው። እኔ ግን በቅቶኝ ነበረ። ያ እስኪ እነዚህ እናስተናግዳቸው። የሚመልስ ካለ ችግር የለውም እና እንቀበላቸውና ትንሽ እንበልበት። ጀማል እንደዚህ በደንብ ስናስረዳቸው ቢያንስ በውሸትም ቢሆን የሆነ ነገር ብለን እንግባ ብለው ይገባሉ። አሁን እኮ ትልቁ የተቸገርነው ነገር ምንድነው? የምንጠይቀውንም ጥያቄ አስረድተን ነው የምንጠይቀው። ጥያቄያችን አስረድተው መመለስ ሲገባቸው እኛ አስረድተን አብራርተን ከጠየቅን በኋላ ከዛ በኋላ ወይ ያጭበረብራሉ ወይም ደግሞ አረብኛ ላይ ተደብቀው ይወጣሉ። ጀማል ወይም አቡበከር ነው። አቡበከር አቡበከር ጀማል ወይ እኔ ከስር እየተከታተልኳችሁ ነው። አስወጣኝ። እኔ ምንም እውቀት የሌለኝ ሰው ከስር እየተማርኩ ነው። ከእናንተ እየተማርኩ ነው። ሙስሊም ነህ? አዎ። ኦኬ። ለይለቱል ቀድር ምንም የምታውቀው የለም? ኧረ ምንም ነገር። ክርስትና ላይ ጥያቄ አለ? ምንም ጥያቄ የለኝም። በርታሽ፣ ከስሩ ነው። እሺ የመጨረሻ ሰዓታችን ነው። የመጨረሻ ጨረስን። ኦልሞስት ይብቃን። በቃ ክርስቲያን ቢኒ እንኳን ደህና መጣህ። ሰላም ነው። ሰላም ብያለሁ። ሰላም ናችሁ? ሁሉ ሰላም ነው። ሁሉ ሰላም አለን አለን። ልዘጉ ስትሉ መጣሁ መሰለኝ። ትልበታለህ የተወሰነ? አይ አልሰማሁም። እፎይ ይቅርታ ያላችሁትን ለይለቱል ቀድር ላይ ነበር መወሰኝ። ክርስቲያን ጥሩ አድርጎ ተናግሯል መሰለኛው መጨረሻ ላይ እና ይበቃል። ሌላ ሀሳብ ካለ በመጽሐፍ ቅዱስ ላይ ወይ በሌላ ላይ መሄድ ይቻላል። አይ ብዙም መጽሐፍ ቅዱስ ውስጥ የሚገባ አይደለም። ኦኬ ቀጥሉ። ክርስቲያን ቃል አባታችን አሳርጉልንና እንጨርስ። በቃ ይሻል። ቃልዎት ያሰማልን። ፎይ ክርስቲያን ቃል ቢኒ ወንድማችን ሁላችሁንም እግዚአብሔር ይጠብቃችሁ፣ የአገልግሎት ዘመናችሁን ይባርክልን፣ በእድሜ በጸጋ ይጠብቃችሁ። ወደ እውነት ለመምጣት ደግሞ መንገድ ላይ ያላችሁትንም ደግሞ እግዚአብሔር ያስፈጽማችሁ። ወደ ትክክለኛይቱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንድትመጡ ወደ ሕይወት እንድትደርሱ እግዚአብሔር ያግዛችሁ። አምላካችን እግዚአብሔር በቸርነቱ በይቅርታው በምሕረቱ ብዛት ይጠብቀን። የጀመርነውን ጾም የበረከት የንስሐ አድርጎ ይቀበልልን። በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ፈቃዱ ይሁንልን። አገልጋዮቻችንን ሁሉ እግዚአብሔር በቸርነቱ ይጠብቅልን፣ በጎን ዋጋ ይክፈልልን። እናታችን የቅድስት ድንግል ማርያም የቅዱሳን ሁሉ ጸጋና በረከት አይለየን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችንን የሚባርከን። ሰላም እደሩ። እፎይ። እግዚአብሔር ያክብርልን ሁላችሁንም፣ ቃለ ሕይወት ያሰማል። ቃለ ሕይወት ያሰማልን አባታችን። አትወጡም? አሁን እናንተ ትወጣላችሁ? አወጡም? ቦስ ቻው። ቢኒ በቃ ትንሽ ፎሎን ሰብስብ ብለን ነበረ፣ አልተሳካም። ያ ፎሎ አድርጓቸው። ሶሪ አላስገባም። ያ ዛሬ ገስት ላይ በጣም ብዙ ክርስቲያኖች ነበሩ እና መምህራኖች በጣም ብዙ ነበሩ እና ሶሪ ፎሎ አድርጓቸው። አሁን ያላችሁ ቀን የላኩት ፎሎ አድርጓቸው። ችግር የለውም ፎሎ አድርጓችሁ እና ሁለቱንም ፎሎ አድርጓቸው። ቃልን በተለይ በጣም እየሰራ ስለሆነ ቪዲዮ ይውለት ምን ያህል እንደሚያለፋ ቪዲዮ መስራት ቀላል አይደለም እና ቪዲዮን ይውለት። አድክም ነው። ሼር አድርጉ፣ ኮፒ ሊንክ ያልኳቸው ነበረ። ቀደም አይቼው ቪዲዮዎቹ ናቸው፣ በጣም የተመቱ ናቸው። እይታዎቻቸው ዜሮ፣ በጣም ተለፍቶበት ቪዲዮ ተሰርቶ ላይክ እና ሪፖርት አድርጉት በተቻላችሁ መጠን። ማማይና ቃል ናቸው ቪዲዮ አሁን እየሰሩ ያሉት አይ ቲንክ እና ቤላ በደንብ አክቲቭ ቤላ ያ አይ ቲንክ ሌሎች አልፎ አልፎ ነው እንጂ እንደዚህ በቋሚነት የሚሰራ ስለሌለ፣ ከምንም በላይ ግን ሪካርድ የሚያደርጉት ደግሞ ከሁሉም ይበልጣሉ። ሪካርድ ጀማዎቻችን አንደኛ ናቸው። እነሱንም እንደዛው አድካሚ ስለሆነ ሪካርድ ጀማዎች ባለማቋረጥ ባለመታከት በልፋት የሚሰሩ ናቸው። እነሱን እዚህ ጋር ስታስገብተናቸው ፎሎ ብታደርጓቸው ደስ ይለን ነበር። ግን ያው ያለችን 2 ሰዓት 3 ሰዓት ነች። በዛች ሰዓት ላይ መወያየት ስለምንፈልግ ነው ማናስገባቸው። አንድ ቀን ሜይ ቢ እንትን እንላቸዋለን ወይ እዚህ ጋር የሚገቡ ልጆች አንድም ፎሎ እንድታደርጓቸው ነው የምናስገባቸውም። እሱን ደግሞ አውቃችሁ እኔ አሁን ክርስቲያን ፎሎ አድርጉት እንኳን ብለን አናውቅም። የሚገርም ነገር ለክርስቲያን ቢኒ አይገርምም? ያ ሰምቼ አላውቅም። እውነት ነው። አሁን ዕለት እያልኩት ነበረ። አሁን ዕለት እያልኩት ፎሎ አድርጉት እንኳን ብዬ ማለት አንዳንዱ እንትን ይልና እንትን በሆነ ቴክስት ነበረ። ምንድነው እሱ? ቅድምም እዚህ ኮመንት ላይ አንስተውት ነበረ። በሆነ ሰው አንስተን ፎሎ ጋር በተያያዘ ማታስገባኝ ፎሎ እንዳልደረግ ምናምን ብሎ ከዛ እሱን አንስተን በዛ ታሪክ አንስተን አንተ ክርስቲያን ማለት እኔና ክርስቲያን እኩል ነው ንጽጽር የጀመርነው ታውቃለህ ቢኒ? አይ እኔ እንጃ እርግጠኛ አይደለሁም። አንተ መሰልከኝ መጀመሪያ እኩል ነው የጀመርነው። እኩል ነው የጀመርነው። እኩል ገዝት መግባት ጀመርነው። አልቀድመውም። እኔ በቪዲዮ ቀድመዋለሁ። ላይቭ ግን እኩል ነው መግባት የጀመርነው። እኔ ቤት በዴ አንድ መክፈት የጀመርኩ ቀን እኔ ቤት ነበር። እንደዚህ ያሉ ምናምን ተባብላ ብዬውም ብዬ አላቅም እና እኮ ብዬልህ አላልኩኝ ማስገባው ሰው እኮ ነው ደግሞ እና አንድ ቀን ስላልገባ እንደዛ ብሎ ሲል እንትን እያልን ነበረ። ክርስቲያን ማለት እንግዲህ ወደ 2 ዓመት ማለት ነው ላይቭ ከጀመርኩ እዛ ላይ 2 ወር 2 ዓመት እንደዚህ አንድ ቀን እንደዚህ እንትን ብሎ ፎሎ አላስደረከኝም ምናምን ብሎ አያውቅም። እና አሁን ቅድም እንዳለ መምህራኖች ተደረደሩ ማለት ነው። ገስቱ ላይ አንዱ ስለይ አንዱ እንትን ይላል። ኮመንት ላይ ከሌና አስገባ ከሌና ታስገባ ብሎ ያዛሉ። እና ፕሊስ ኮመንት እኔ በጣም መጥፎ ባህሪ ሰዎች እንደዚህ አድርግ ሲሉኝ አለማድረግን እመርጣለሁ። ቢኒ ታውቃለህ ባህሪን እና አለማውን የሚለው አለማድረግን እንድመርጥ ነው የሚያደርገኝ። አላማውም ደግሞ እዚህ ጋር ሙስሊሞች እንዲድኑ ከሆነ እነሱን ወደ ብርሃን የማምጣት ጉዳይ ከሆነ እኛ መግባቱ ብዙም ጥቅም የለውም። ስለዚህ ብዙ እንደዛ የኛ ልጆች ብዙ አይጠቅምም። ካለ ቦታ ብትገቡ ችግር የለውም። ፎሎ ስራችሁ ለማስተዋወቅ ምናምን ችግር የለም። ቢኒን አላስገባውም። ቢኒ ብዙ ጊዜ ለከ ከስራ የምትሆነው ላይ
አላስገባውም። እኔም ብዙ ከላይ ወጥቼ ግን ተደዋውለን የምናወራው ከእሱ ጋር ነው። ለምን አላስገባኝም ብሎ ተቀይሞኝ አያውቅም። አንዳንዴ ክርስቲያን ባለፈው ስታወሩ ነበራል ሰላም አላስገባችሁ አንዳንዴ ቀር ይላችኋል። ክርስቲያን ራሱን አለ እኔ ወርጄ ከስሮኜ ሙስሊሞቹ ብቻ ገብተው ቢማሩ ቢያውቁት እመርጣለሁ። ሰምተሃል? ቢኒ ራሱ እንደዛው ነው ያለው። ራሱ ቢኒም እኔ ወርጄ ሙስሊሞቹ ገብተው ቢማሩ እና አንዳንዴ ዓላማውን አንዘንጋ። ሙስሊሞቹ ገብተው እንዲሞግቱ፣ ሙስሊሞቹ ገብተው በሚመልሱት እነሱ በሚሳሳቱት ከስር ይማራል። ያው ዛሬው የሚገባልን ኦልሞስት ራሱ አጣን ማለት ነው በተፈጠረው እንትን እና አንዳንዴ እንትን አትበሉ እና እንደዛ ነው። እኔስ አሁን ለማንኛውም ቦስ በቃ እኛ የምንውረድ አንተ ታምርር አመረረ እንዳይሉ ደግሞ እታች ያሉት ቢል ምን አገባኝ ታዲያ ይመለከተኛል እንዴ? እኮ አያስቅም እኮ የምሬን እኮ ነው። አታምርር በቃ ተው፣ ችግር የለም እንዴ። አንዳንዶቹ አይመለከተኝም እኮ ቢል ቢል ምን አገባኝ? ቃል ይዘው የሚፈትሉ ስላሉ እነሱ ምን አገባኝ ካዳ እና እኔ ምን አገባኝ እንዴ? ምን አገባኝ እኔ? አይ እንደዛ ሳይሆን ያው ነገሩ አይመለከተኝም። ዓላማችን ታርጌታችን ሰዎች እንዲድኑ ነው እንጂ እዚህ ጋር ገስት ላይ ተሰብስበን እኔም መግባት አልፈልግም። ሰዎች የሚድኑበት ቦታ እንዲድኑ ከተፈለገ ማለት ነው። ሆስቱ ሞዴሬተሮች አሉ። ሞዴሬተሮቹ ለይተው ያስገባሉ ሁኔታዎችን ያዩና ከዛ በኋላ ደግሞ እኔም አንዳንዴ ገስት ሳይ ማን መግባት አለበት ምናምን አይቼ አስገባለሁ። ንጽጽር የሚሰሩ ነቃል ልከዋል፣ ማማይ ልከዋል። መምህራን 4-5 መምህር ልከው ነበረ። እንዴት ታደርገዋለህ? አሁን አንድ ስነጥል አንደኛው ይቀራል ማለት ነው። ስለዚህ እከሌን እንደዚህ ያለ እከሌን ከዚህ በፊት ነግሬያችኋለሁ፣ አትዘዙኝ፣ ይብስብኛል ማለት ነው። እና እንደዛ ነው። ወደፊቱ አታደርጉት። እና አሁን ተወርዳለህ አወርድም አንተ ራስህ? ኧረ ልወርድ ነው። ቆይ ተመፈጠፍጠ ብወርድስ? ፎሎ አድርጉት ቢኒን ፎሎ አድርጉት።